ቁጭ በል እና ማን ናችሁ? ቆይ ጭራሽ ቤቴ ድረስ ምንድን ነው? ቆይ እንዴ አቶ ግርማይ ነው? ቆይ ግርማይ ነው ያለው። አንተ ቤተ መሆኑን አይደለም ያወራከው ትሰማኛለህ? ግርማይ ነው ያለው። ግርማይ ነው ያለው። ኧረ እባካችሁ በቃ ምን አሎ ምንድነው? ግርማይ ነው ያለው። ግርማይ ነው ያለው። አናውቅምኛ። እኔ እስካሁን ግን እናንተ ለህይወታችሁ ምንም አትፈሩም? ፈተው ምንድናችሁ? አሉ ግባይት ማናችሁ? ሲጀመር በደንብ ራሳችሁን እኮ እኛ እናውቃችሁ። ካሜራው በጠፋበት ሰዓት ላይ ነግረናል። ስለኛ በደንብ ነግረናል። አንድ ነገር ሳትነግር ምንድነው? አሎ ምንድነው? ምንም ነገር ሳትነግር በሩን አስከፍተው። አንድ ነገር ሳትነግር ምንድነው? ስለ ሁለታችሁ ምንነት ብለህ ነቀምታው ራሱ አይደለም። ችግር የለውም። የማደርገውን ነገር አደርጋለሁ። አንተ አዛት ምን ትሰራለህ? አይመለከትም። ሲጀመር አይመለከትም። ግርማይ የምናውቀው ነገር የለም። ግርማይ የት ነው ያለው? ግርማይ የት ነው ያለው? እኛ የምናውቀው ነገር የለም። ኧረ እባካችሁ ምን እየተፈጠረ ነው ነገሩ? እኔ ግን በህጋዊ መንገድ ልጆቹን ልከን ስራ እንዲያገኙ የስራ እድል እየፈጠርን ያለን። እሺ ለሀገራችንም ትልቅ አስተዋጽኦ እያደረገን ነው። እኔ የእሱ ቦዲጋርድ ነኝ። ገባ? የቅርብ ሰው። አንተ ከአቶ ግርማ ስር የማጠፋ ሰው እናንተ መጀመሪያ እናንተ ማን ናችሁ? አንተ ከአቶ ግርማ ስር የማጠፋ ሰው መሆን እንግዲህ አለቃ በደንብ እንደሚያቀን አብጠርጥረው እንደሚያቀን እየተናገረ ነው። ቦዲጋርድ ሆነ ታዲያ እንዴት አታውቅም ስለኛ? እኛ ከክፍለ ሀገር ምናምን ወይ እዚሁ ከአዲስ አበባ ያሉትን ሰዎች ሰብስበን ወደ ስራ ነው የምንልካቸው። ገባ? አረብ ሀገር የቤት ሰራተኛ ሆነው እንዲሰሩ ሰርተው ህይወታቸውን ይለውጣሉ፣ የቤተሰቦቻቸውን ህይወት ይለውጣሉ ብለን ነው። ልጆቹ ወደ ሩማቸው ከመግባታቸው በፊት ሄጄ ካሜራ እንዳስቀምጥ ትእዛዝ ተላለፈ ማለት እኔ ሰብስበን በቃ ወደ ውጪ መላክና መላክ ሲጀምር እንደዚህ አቶ ግርማ ከጀርባ የሚሰራውን አላውቅም ማለት ምን ማለት ነው? ነገር እችላለሁ። ጋርድ መሆንን ታውቀዋለህ። ጋርድ ነው አይደል? እሺ። ስለዚህ በማንኛውም በአንተ ዙሪያ ባሉት ነገሮች እንቅስቃሴዎች በሙሉ ተጠያቂ ነው አይደለም? ሴቶቹን አይላኩም ነው እያልኩ ያሉት። አሁን አንተ እልካለሁ ነው የምትለኛ። እኔ ደግሞ እነዛ ሴቶች ከመጡ በኋላ እናንተ መጠቀሚያ እንደምታደርጓቸውና እየተጠቀማችሁባቸው እንዳለም ደግሞ ስማኝ፣ ይሄን ነገር እንድታውቁ ነው። ሳምሶን እኛ ምን ጠይቀን መልስ ይሄ ከበታተርክ ነው አንተ። ቆይ ቢወስዷት ምን ችግር አለ? እሺ ቀጥል። እንደነገርኩ ነው። እያሰብክ ብታወራ ይሻላል። አንተ ዝም ብለህ ብለህ ያስፈራራኸኝ ነው። የደበቅኩልህ ሚስጥር እንዳለ አታውቅም ነው እንዴ? ስለ ፋይሎቹ አቶ ግርማ ቢሰማ ምን እንደሚያደርግ ታውቃለህ? ምናልባት በአካሎቻቸው ገንዘብ ሊያገኙባቸው ይችላሉ። ምናልባት ኩላሊታቸውንም ሊሸጡ ይችላሉ። ምር እያወራ ያለው እነዛ ውጤታማ የሆኑ ሴቶች ለቤተሰቦቻቸው ተገቢ በሆነ መንገድ ነው ገንዘብ እየላኩ ያሉት። ኦሬዲ መታሰር ነው ማለት ከስዊድን የሚመጡ 2 ዶክተሮች አሉ። እነዛ እንዳስጨርስ ይሄ ጉዳይ የተሰጠኝ ለኔ ነበር። እናንተ ሂዊን የምታደኑልኝ ከሆነ ከዚህም በላይ ብዙ ምነግራችሁ ነገር አለ። ብዙ ያቀዱት ያሰቡት ነገር አለ። ከዚህ በኋላ እኔ ምንም የምደብቀው ነገር የለም። አርፈ ቁጭ በል። እዚህ ማለት ጣልቃ የምታስገቧቸው 2 እኔ ስራዬን ነው እየሰራ ያለው። ስለአንተ በደንብ መልካም ስራ እየሰራ ስለሆነ ችግር የለውም። ይሄን የምነግራችሁ ግን እኔ ነፃ የምታወጡኝ ከሆነ ይኸውልህ፣ ነፃ እንዳወጣ እንዳታስበው። እንድትጠይቀኝም አልፈ ለምን ሮዝም የምትለው የምጠይቀኝ መልስልኝ እንጂ። ኧረ ወንድሜ ሌላ ነገር ውስጥ እየገባ እኮ ነው። እኔ እየጠየቅኩ ያለሁት የአንተ ማንነት ነው አይደለ? እኔ አቤለኝ እንትን ያለው ስራዬ እንደዚህ ነው ብዬ ልነግርህ እችላለሁ። ምናልባት እነሱ ገንዘብ አሳስቷቸው ሊያደርጉት የሚችል ነገር ይኖራል። በዛ መሀል እኛ ምንም አይነት ጣልቃ አንገባም። ምክንያቱም በራሳቸው ገላ ነው እየፈረዱ ያሉት። እኛ በህጋዊ መንገድ ነው እየላክናቸው ያለው። እህት ያለው ሰው፣ እናት ያለው ሰው፣ አንድ ቤተሰብ ያለው ሰው እንዴት በጣም እያስጨነቃችሁት አይመስላችሁም? ግን በጣም እያስገደዳችሁት ነው። አይመለከትም። እንትን እየጠየቅን አይደለም፣ እያስፈራራችሁት እኮ ልጁ አርፈ ቁጭ በል። እየጠየቅን አይደለም። ነገርኩህ እኮ እኔ ሴቶችን ለስራ ነው የምልካቸው። የራሳቸውንም ህይወት የቤተሰቦቻቸውንም ህይወት የሚለውጡ ብዙ ላቀርብልህ እችላለሁ። ደላላ ነህ? አዎ እንደ ድለላ ነው የምሰራው። ነገር እየሰራው ባለውበት ሰዓት እንደዚህ ስሜን ወራጭ እሱን ተውና፣ በምን አይነት መንገድ ነው በጎ ነገር እየሰራ ያለው? ስለዚህ የምታውቀው ነገር አለ? ዝም በላ አካባትር። አልገባኝም። ምንም የማውቀው ነገር የለም። ህይወትን የት ልትወስዷት ነው ማለት? ሁላችንም ተይዘን መቀመቅ ነው የምንወርዳት። ወደ አረብ ሀገር ይልኳቸዋል። ሴቶቹ ወደ ለሀብታም ነው የሚሸጡት።
ገባ? ባለትዳርም ይሁኑ ማንኛውም አይነት ሰው በገንዘብ ይሸጣሉ። በሀብታሞቹ የሚፈልጉትን ነገር ነው የሚያደርጉት። ህይወቱን ነው እያወጡ ያሉት። አንተ አያገባህም። ህይወትን እዛ ወስዳችሁ አንድ ነገር ብትሆን ሁላችንም ገደል ነው የምንገባት። ምናልባት ይህ የምታየው ሰውዬ ህይወቱን ሊያጣ ይችላል ነገ ከነገ ወዲያ ማለት ነው። እኔም እንደዚህ ነገሮች አንተ እጅ ላይ ያሉትን ዶክመንቶች እንዳለ እንድሰጠን እንፈልጋለን። ምክንያቱም አቶ ግርማ ያንን ነገር ካገኙ ይህንን ሰውዬ የሚገሉት ከሆነ ጉዳይ አይደለም አያገባም። ወሲብ ከነሱ ጋር ሊፈጽሙ ይችላሉ። ኧረ ሰውዬ ምን እንደሚያወራ ወሲብ ሊፈጽሙ ይችላሉ። ያ ፋይል እንደጠፋ አቶ ግርማ ካወቁ ቃል የተገባቡት ነገር አለ። በህይወታቸው መሀል ትልቅ የሆነ ነገር ይፈጠራል። ስለዚህ ምንም አይነት ችግር እንዲደርስ አልፈልግም። ሴቶቹን እየላካችሁ ምን እንደምታደርጉ አጠንቅቄ አውቃለሁ። ይህም የኔ ስራ ነው። አሁን እዚህ ላይ ስለ ህይወቴ ምናምን አያገባኝ እና ማሳሰር ነው የምትፈልጉት? በደንብ እኔ ማሳሰር በደንብ የእጅን እንድታገኝ ነው የምፈልገው። እኔ አሁን እኮ ዛሬ እንደው ብተው ደስ ይለኛል። ወጥተህ የፈለከውን ማድረግ የምትችል ከሆነ ብታደርግ ደስ ይለኛል። እኔ ከፈለኩኝ እኮ ምንም ድርሻ ሳታገኙ ፊቴን ሰርጀሪ ተሰርቼ ትልልቅ ባለስልጣን አውቃለሁ እኮ ኢሚግሬሽን ብትል ከሀገር የሚወጣት አቅም አለኝ። ግን አልፈልግም። ያለኝን ድርሻ ላካፍላችሁ፣ ንብረቴ ምናምን ሁሉንም ነገር ወደ እናንተ ላስተላልፍ። ለምን አትፈቱኝም? ገንዘብ የምንፈልግ ይመስላል። ውስጡ ዶክተሮቹ የመጡት ፊታቸውን ሰርጀሪ ተሰርተው ወይ ከሀገር ለመውጣት እዚሁ እየኖሩ በቃ የተሻለ ህይወት ለመኖር ባካበቱት ሀብት ያንን ለማድረግ ነው ሀሳባቸው። አቶ ግርማ በጣም እንጃ ከጀርባ የሚሰራው ስራ በጣም የሚዘገንን ነገር ነው የሚሰራው። ሳምሶን እየተናገረ ያለው ነገር ትክክል ነው። አሁን ስላለቀልኝ ሁሉንም ነገር በቃ ዘግዝኬ ነው የምነግራችሁ። ንገረን እኮ በቃ ለመናገር የሚከብድ ነገሮች ነው የሚሰራው። አንድ የምነግራችሁ ነገር ቢኖር ግርማ ማለት ዳመና በሉት የማይጨበጥ ነገር ነው። እንጃ ፎቶ አለኝ የምትሉት ነገርም ራሱ የሚገርም ነገር ነው። እስካሁን ድረስ ከሀገርም ሊያመልጥ ይችላል። እናስከፍተው። አንድ ነገር ሳትነግር ምንድነው? አሎ ምንድነው? ምንም ነገር ሳትነግር በሩን አስከፍተው። በሩን አስከፍተው። አንድ ነገር ሳትነግር ምንም ነገር እንዳትነግር። ይስማና ማናችሁ እናንተ? ልቀቅኝ። እኔ ነኝ ክፈተው። እኔ ነኝ ክፈተው። ምንድናችሁ? አሉ ግባይት ቁጭ በል። እነማን ናችሁ? ቆይ ጭራሽ ቤቴ ድረስ ምንድን ነው? ቆይ አቶ ግርማ ነው? ቆይ ግርማኝ ያለው የምናውቀው ነገር የለም። ግርማ የት ነው ያለው? ግርማ የት ነው ያለው? እኛ የምናውቀው ነገር የለም። ኧረ እባካችሁ ምን እየተፈጠረ ነው? ንገሩን እስኪ። ማነህ ሲጀምር? ማናችሁ አንተ? ግርማ የት ነው ያለው? እንዴ ጭራሽ በቤቴ አንተ ቤተ መሆኑን አይደለም ያወራህ ያለው። ትሰማኛለህ? ግርማ የት ነው ያለው? ግርማ የት ነው ያለው? ኧረ እባካችሁ በቃ ምን አሎ ምንድነው? ግርማ የት ነው ያለው? ግርማኝ ያለው አናውቅም። እኛ የት እንዳለ አናውቅም። ይሄ አቶ ግርማ ቤት አይደለም? የአቶ ግርማ ቤት የአቶ ግርማ ቤት መሆኑንማ በደንብ ጠንቅቄ ነው የማውቀው። ይሄ የአቶ ግርማ ቤት አይደለም። እና የማን ቤት ነው? እና የማን ቤት ነው? መሆኑን እነማን ናችሁ? ቆይ እስኪ አንተ ራስህ ማን ነህ? ራሳችሁን እኮ ራስህ ማን ነህ? ማን አንተ? ምን እየተካሄደ እንዳለ እኮ ግልጽ አላደርጋችሁም። ግርማኝ ያለው ነገር እና ካሜራው ይጥፋና እነሱ ልካቸው ያስገባል። አቶ ካሜራው እሺ እንግዲህ ያው ውድ ቤተሰቦቼ እነሱን ማናገር ባለብን መንገድ እንግዲህ ለማናገር ሞክረናል።
ከዚህ የበለጠም ደግሞ መጓዝ ያለብን ነገሮች ካሉ ይቀጥላል ማለት ነው። ምክንያቱም ለእናንተም በተደጋጋሚ ለመናገር ሞክሬያለሁ። እናንተ ላይ በደል ማድረስ የምንፈልግ ሰዎች አይደለንም። እናንተን ለህግ አሳልፎ መስጠት የምንፈልግ ሰዎች ነን እንጂ በዚህ መንገድ ከቀጠላችሁ ግን ከዚህ የበለጠ ጉዳት ለማድረስ ወደኋላ የምንል ሰዎች አይደለም። አልገባኝም። የመጣችሁበት መንገድ ራሱ እንዴት ነው ነገሩ? ማናችሁ ሲጀመር በደንብ ራሳችሁን እኮ እኛ እናውቃችሁ። ካሜራው በጠፋበት ሰዓት ላይ ነግረናል፣ ስለኛ በደንብ ነግረናል። አንተ ስለማን ማን እንደሆነ እንደሆነ እኔ ከግርማ ነገር እንደምንሰራ ጠንቅቀን ስለምናውቅ ነው ስንከተልም የነበረው። ማለት እኔነቴን ታውቃለህ አይደል? ማለት እንደዚህ መደብደብ ምናምን አችልም። ሲጀምር ስለ ሁለታችሁ ምንነት አውቃለሁ። ችግር የለውም። ስለ ሁለታችሁ ምንነት ብለህ ነቀምታው ራሱ አይደለም። ችግር የለውም። የማደርገውን ነገር አደርጋለሁ። አንተ አዛት መዛት አይደለም። የቀደማችሁ ችግር የለውም። እያስፈራራህን ነው። ስለ እኔ ታውቃለህ፣ ሁለትም ታውቃለህ። ችግር ስለ አንተ በደንብ አውቃለሁ። ወንጀለኛ እንደሆንክ በጣም ትራ ስራዎችን የዘቀጡ ስራዎች እንደምትሰራ አውቃለሁ። ኧረ እባክህ እንደዛ እንደምትሰራ አውቃለሁ። ሌላ ምንም የምታደርገው ነገር የለም። እንዴት አንደላቃችሁ የምትኖሩበት የወንጀል ገንዘብን ቢሆን ደግሞ ምንም ማለት አይደለም። ችግር የለውም። ማንነቴን አሳያለሁ፣ ሁለትንም አሳያለሁ። በቅርብ ቀን ታየዋል። ዛቻና ማስፈራሪያውን ብታቆየው መልካም ይመስለኛል። እሱን ታየዋል፣ በቅርቡ ታየዋል። አሁን እኔ እየጠየቅኩ ያለው ያደርገውን ነገር ታየዋል። የግርማ ቤት ውስጥ አንተ ምን ትሰራለህ? ምን ትሰራለህ? አይመለከትም፣ ሲጀመር አይመለከትም ማለት እኔ መሰለ የተከበረ ሰው አንተ በዚህ ደረጃ ጭራሽ ታናግረኛለህ? ስነ ስርዓት ያዝ እና የምጠየቀውን ብቻ መልስ። እሺ አንተስ ማን ነው የምትለው? እኔ የእሱ ቦዲጋርድ ነኝ። የቅርብ ሰው። አንተ ከአቶ ግርማ ስር የማጠፋ ሰው እናንተ መጀመሪያ እናንተ ማን ናችሁ? አንተ ከአቶ ግርማ ስር የማጠፋ ሰው መሆን እንግዲህ አለቃ በደንብ እንደሚያቀን አብጠርጥረው እንደሚያቀን እየተናገረ ነው። ቦዲጋርድ ሆነ ታዲያ እንዴት አታውቅም? ስለኛ ቦዲጋርዱ ነኝ እያልክ ነው አይደለ? ስለኛ እንዴት ነው ላታውቅ የቻልከው? እውነት ለመናገር ሁለታችሁንም በደንብ ጠንቅቀን እናውቃችኋለን። እናንተንም እያፈላለግን ነበር። ለምን የምትፈልጉት? እናንተ ማጥፋት ስላለብን እናንተ እያላችሁ እኛ ስራችንን መስራት ግን በጣም ነው የገረመኝ ይሄ ጉዳይ። ተው ጠላት እንዳለኝ አውቀዋለሁ፣ ግን ቀርማችሁ ስለደረሳችሁብኝ አሁን የምጠይቅን ጥያቄ ብቻ መልስልን። አቶ ግርማ ቤት ውስጥ ምን ልትሰራ ነው የመጣው? አንተ ምን ታደርጋለህ እዚህ? ለምን ነው የማትመልስልኝ? ምን ታደርጋለህ እዚህ? ባልመልስስ ምን ታመጣላችሁ? ማለት በእንደዚህ አይነት መንገድ እንድንቀጥል ነው የምትፈልገው? እንደዚህ እየደበደባችሁ? አሁን እኮ ይሄ ያበቃ ነገር አይደለም። ይሄ ነገር ይቀጥላል። የማታወራ ከሆነ ይህም ቪዲዮ አጠፋዋለሁ። ከዛም በኋላ የሚፈጠሩትን ነገሮች በሙሉ ደግሞ እንድታይ ነው የማደርግ። ግልጽ ነዋ። ገባኝ። ሁለታችሁ ቀለል አድርገን እየጠየቅናችሁ ያለ ቀለል አድርገን ግን የሚከሰትባችሁን ነገር ቻሉት። አንተ አታስፈራሪ። ይኸውልህ ወንድም ዝም ብለህ ብቻ የተጠየቁን ጥያቄ መልስ። አንተ ከነበሩን ፎቶዎች መሀል እንግዲህ የአቶ ግርማ እንግዲህ ፎቶ አንተ እጅ ነበር የገባው እና ከአቶ ግርማ አቅራቢያ ላይ ካሉት ባለሀብቶች መሀል እንግዲህ አንዱ እሱ ነው። እዚህ ቤት ምን ሊሰራ መጣ የሚባለው ነገር ምን አይነት ሴታፕ አዘጋጅቶ እንደሆነ እነሱ ራሳቸው ያውቁታል። ነገር ግን ስራችሁ ሙሉ ለሙሉ እንግዲህ እየወደመባችሁ እንዳለ ታውቀዋል። ስለዚህ ከኛ ጋር ተስማምተ ህግንም ደግፈ መደረግ ያለበትን ነገር ብታደርግ መልካም ይመስለኛል። አይ ስለኛ መረብ የዘረጋነው መረብ የምታውቁት ነገር ያለ አይመስለኝም። ምን ያክል አቅምን እንዳለን አንተን እኮ ዛሬውን ማስወገድ የምችል ሰው ነበር እኮ። ነበርክ ነው አይደለህም? አሁን ተወሱ። አሁን ላይ ምንም ማድረግ ጊዜ ጥሎኝ ነው እንጂ አንተ እንደዚህ የምታዋረን ጊዜ አልነበረም እኮ። እኔም እያልኩ ያለሁት ጊዜ ስለጣለ እጅ ላይ የነበሩት ያንን ሁላ ሴቶች ስታሰቃዩቸው ከሀገር ሀገር እያወሰዳችሁ ስታንገላቷቸው የነበሩትን ሰዎች በሙሉ አንደኛ ወደ እጃችን እንድትመልሱ ከሀገር የወጡትን
እሱ ወደ አይደለም የምታደርገው። ምክንያታችሁን ንገሩ። ለምንድን ነው ይሄን የምናደርገው? ምክንያቱም የሰራችሁት በስራችን ማለት ወንጀል ነው። እናንተ ጣልቃ የምትገቡት የሰራችሁት ያላችሁት ነገር ወንጀል። እናንተ ማን ናችሁ? ይኸውልህ የምንጠይቅ ነገር ሀገር ውስጥም የነበሩ ወጣቶች ከሀገርም ደግሞ ወጥተው እዛ እየተንገላቱ ያሉ እህቶቻችን የት ነው ያሉት? ከተቻለ በእናንተ ስም የወጡ ሰዎች ስለሆኑ ወደ ሀገር እንድትመልሷቸው ነው። እንዴት መሰለህ ሳስረዳ፣ አሁን እኛ ከክፍለ ሀገር ምናምን ወይ እዚሁ ከአዲስ አበባ ያሉትን ሰዎች ሰብስበን ወደ ስራ ነው የምንልካቸው። ገባህ? አረብ ሀገር የቤት ሰራተኛ ሆነው እንዲሰሩ ሰርተው ህይወታቸውን ይለውጣሉ፣ የቤተሰቦቻቸውን ህይወት ይለውጣሉ ብለን ነው እኛ የምንልካቸው ወደዛ፣ ወደ እናንተ ተቋም ወይም ደግሞ በእናንተ ሰው። በተጨባጭ ቤተሰቦቻቸውን የሚረዱም አሉ እኛ የምናውቃቸው እኮ እናንተ ገንዘብ እየላኩ ማለት ነው። እነማን ናቸው? ሴቶች። አሁን በጀርባዬ አቶ ግርማ የሚሰራውን ነገር በእርግጥ አላውቅም ማለት እኛ ስራችን ልጆቹን ሰብስበን በቃ ወደ ውጭ መላክና መላክ። አቶ ግርማ ከጀርባ የሚሰራውን አላውቅም ማለት ምን ማለት ነው? እንጃ ሌላ ነገር እንጃ አላውቅም እንጂ እኔ ለስራ ነው የምልካቸው። ኦልሬዲ አይደለም ሴቶቹን አይላኩም ነው እያልኩ ያሉት። አሁን አንተ እልካለሁ ነው የምትለኛ። እኔ ደግሞ እነዛ ሴቶች ከመጡ በኋላ እናንተ መጠቀሚያ እንደምታደርጓቸውና እየተጠቀማችሁባቸው እንዳለም ደግሞ በስራ ማሳይተናል። የተቻለንም ነገር ደግሞ እያጋለጥን ማለት ነው። ኧረ ወንድሜ እንደዚህ አይነት ነገር የተከሰተ ነገር የለም እስካሁን። አቶ ግርማ ግን የሚያደርገውን ነገር በእርግጥ አላውቅም። እኔ ግን በህጋዊ መንገድ ልጆቹን ልከን ስራ እንዲያገኙ የስራ እድል እየፈጠርን ያለን፣ ለሀገራችንም ትልቅ አስተዋጽኦ እያደረገን ነው። እንደዚህ አይነት መረጃ አለ ካላችሁ እስቲ ያቀርቡልኝ። እስቲ እስካሁን ደስ ተከታተሉን አልነበር እንደኛ ቅድም ስትዘት የነበረው መቼ እንደነገርከን አልነበር? ስማ ግን ሴቶቹ እንደምታመጧቸው ምን እንደምታደርጓቸው በደንብ ጠንቅቀን እናውቃለን። በደንብ ቆይ እስቲ አንተ ማን ነህ? እጃችሁ ላይ የቀሩትን ነው ሴቶች ነው የምንፈልገው እኛ። አንተ ማን ነህ? እስቲ ንገረኝ እስቲ። እንዴት ብዬ እንደምገልጸልን እንጂ ኧረ እባክህን እንጂ እስቲ አንተ ማን ነህ? አይ ስምህንም አሳውቀኝ፣ ማንነትህንም ንገረኝ። ማን ነህ? የስራ ድርሻንም ንገረኝ። ለምን ሮዝም የምትለው የምጠይቅህ መልስልኝ እንጂ። ኧረ ወንድሜ ሌላ ነገር ውስጥ እየገባ እኮ ነው። እኔ እየጠየቅኩ ያለሁት የአንተ ማንነት ነው አይደለ? እኔ አቤለኝ እንትን ያለው ስራዬ እንደዚህ ነው ብዬ ልነግርህ እችላለሁ። እንትን ነው የምሰራው እንደዚህ ማለት አይከብደኝም፣ ስራዬ ስለሆነ። አንተም ደግሞ የምትሰራውንና የምታደርጋቸው ነገሮች ማንነትን ግልጽ አድርግልን። ግርማ ቤት ነው ያለኸው እንድታውቀው። ይሄማ ካልክድም። ስለዚህ ስራዎችን ግልጽ ልታደርግልኝ ይገባል። ነገርኩህ እኮ እኔ ሴቶችን ለስራ ነው የምልካቸው። የራሳቸውን ህይወት የቤተሰቦቻቸውን ህይወት የሚለውጡ ብዙ ላቀርብልህ እችላለሁ። ደላላ ነህ? አዎ እንደ ድለላ ነው የምሰራው። አለ ተቋም፣ ህጋዊ ተቋም አለ። ያው መንግስት የሰጠኝን ንግድ ፍቃድ አሳያለሁ ከፈለክ። በዚህ ሙያ እንድትሳተፍ። ይኸውልህ ቴዲ ምን መሰለህ እያደረጉ ያሉት እኔም የደረስኩበት አንዳንድ ነገሮች ስላሉ በተቻለኝም አቅም ደግሞ ከዚህ በፊት ለመግለጽ ስሞክር ነበር። የሆነች ትንሽ ተቋም በራሳቸው ከኤጀንሲ ጋር አስማምተው ሌጋል የሆነ ኤጀንሲ ላይ የተወሰኑ ጥቂት የሚባሉ እህቶቻችንን ልከዋሉ። እነዛ ሰዎችም ደግሞ ውጤታማ ሆኗል። ስቲል እየተላኩ ያሉትም እኮ ለአንድ ዓላማ ነው። ግን አይደለም ቴዲ እያልኩ ያሉት ምኑም መሰለህ እኔ ትላንትና ማታ ለአንተ ላሳውቅ ስሞክር ነበር። ሜቢ እንግዲህ ሰዎች እንትን አላሉም ከሆነ ነው እንጂ እኔ የደረሰኝ ማስረጃ ሙሉ ለሙሉ ምን መሰለህ እነዛ ውጤታማ የሆኑ ሴቶች ለቤተሰቦቻቸው ተገቢ በሆነ መንገድ ነው ገንዘብ እየላኩ ያሉት። ገባ? ስለዚህ ይሄ ማለት እንደዚህ አይነት ችግር ውስጥ ሲገቡ እነዛን ሴቶች ነው ቴክ የሚያደርጉት። ከዛም በኋላ እኛ ምንም አይነት ትክክለኛ ማስረጃ ያሌለን እንዲመስል ነው የሚደረገው። ይሄንን መጠቀምህን በደንብ ጠንቅቄ ያውቀዋለሁ። ትላንትና ከትላንት ወዲያ ይዤ ያስረከብኩት ለህግ አካል የተሰጡ ወደ ሀገራቸው የተመለሱት እህቶቻችንም አንድ በአንድ ሲናገሩት የነበሩት ነገሮች አሉ። ዛሬ እኛም በእንደዚህ አይነት መንገድ ማታለን እንችልበት። የምስክርነት ቃልም እኮ ይሰጣሉ እነሱ። በምን አይነት መንገድ አሉ ማለት የተጠቀሙትን ነገሮች በእናንተ ድርጅት ስም ወይም አንተ በምጠራቸው ነገሮች የመጡ ሴቶች ግን እዚህ የተንገላቱና
ለባለ ሀብቶች እየተሸጡ ነው የሚገኙ። እኔ አሁን ስም ማጥፋት እየተካሄደብኝ ነው። ለምንድን ነው እየተካሄደብህ ያለው? ያገኘኋቸው ሴቶች መቼም በአንተ ተቋም ስር እየተንቀሳቀሱ የነበሩ ሰዎች ናቸው። ስለሱም ልነግርህ እችላለሁ። ጋርድ መሆንን ታውቀዋለህ። ጋርድ ነው አይደለ? እሺ። ስለዚህ በማንኛውም በአንተ ዙሪያ ባሉት ነገሮች እንቅስቃሴዎች በሙሉ ተጠያቂ ነው። በምን አይነት መልኩ? ምክንያቱም የድርጅቱ ባለቤትነት እኔ ምስክርነት እያለኝ እኮ አንተ ነህ ድርጅቱን እያስተዳደርክ ያለው አይደል? ከዛ በኋላ በአንተ ድርጅት ስም ነው ሴቶቹም እየተላኩ ያሉት እየወጡ ያሉትም በዛ ስም ነው። ልክ ነው። ከዛ በኋላ ሄደው ግን የሚሰሩትን ስራዎች እንዳለ እናውቃቸዋለን። እዛ ካደረሳቸዋቸው በኋላ ህጋዊ ሽፋን ትጠቀማላችሁ። ከዛ በኋላ ግን እኔ የማውቀው ግን እዛ ድረስ ሴቶቹን ለወሲብ ንግድ እንደምልኳቸው በደንብ አድርገን እናውቃለን። በእርግጥ ገንዘብ ያገኛሉ፣ ቤተሰብ ይረዳሉ፣ አይተናል ብዙ ነገር። እንደሱ ወኪልነቴ እኔ አሁን መናገር የምችለው ነገር እኛ በህጋዊ መንገድ ስንልካቸው ምናልባት እነሱ ገንዘብ አሳስቷቸው ሊያደርጉት የሚችል ነገር ይኖራል። በዛ መሀል እኛ ምንም አይነት ጣልቃ አንገባም። ምክንያቱም በራሳቸው ገላ ነው እየፈረዱ ያሉት። እኛ በህጋዊ መንገድ ነው እየላክናቸው ያለነው። እዛ ያለውን ነገር እነሱ ናቸው የሚፈጽሙት። እርግጠኛ ነህ? እኛ እርግጠኛ ነን። ሳምሶን አብዮት የእናትህንም የአባትህንም የእህት ወንድሞችህንም ስለ አንተ ቤተሰብ ያሉትን ነገሮች በሙሉ አጣርቼ የመጣው ሰው ነኝ። እንድታውቀው ያለው ምን ማለት ነው ይሄ? ለምንድን ነው ቤተሰቦች እዚህ መሀል ጣልቃ የምታስገቧቸው? አርፈህ ቁጭ በል። ልቀቀኝ። አርፈህ ቁጭ በል። እዚህ መሀል ጣልቃ የምታስገቧቸው? ሁለት እኔ ስራዬን ነው እየሰራ ያለው። ስለ አንተ በደንብ መልካም ስራ እየሰራ ስለሆነ ችግር የለውም። ሳምሶን ትሰማኛለህ? ትክክለኛ እነዛ የምትረዳቸው ሴቶች ቤተሰቦቻቸው የአንተን ቤተሰቦች አግኝቶ ማመስገን ይፈልጋሉ። በጣም ብዙዎቹ። እኔ እዚህ ጋር ለደቂቃ ያንን አድራሻ የቤተሰቦችን ብናገር የእውነት እስቲ አንተ የላካቸው ሰዎች ቤተሰቦቻቸው ለማመስገን እናት፣ እህት፣ ወንድሞች ጋር የሚሄዱ ይመስላል ይመስላሉ? ይህን ነገር አታድርግ። ቤተሰቦችን እዚህ መሀል ጣልቃ ባታስገባ። ለምን? ምን ችግር አለው? የምትሰራው መልካም ስራ ከሆነ ቤተሰብ አድራሻ ቢታወቅ ማመስገን ነው። ሌላ ትርጉም የለውም እኮ አይደል? ነው ወንጀል እንደምትሰራ ታምናለህ? እኔ እንዳልኩ ቅጥረኛ ነኝ። ከሱ ቀደም የአቶ ግርማ ቦዲጋርድ ነበሩ። ይኸውልህ እስከ ቅርብ ጊዜ ድረስ የሰራናቸው መልካም ነገሮች ምን ሆኑ ማለት ነው። ስማ፣ እስከ ቅርብ ጊዜ ድረስ ችግር የለውም። እኔ ከአንተ ጋር በጣም ብዙ ማውራው ነገር አለ። ችግር የለውም፣ እናወራለን። እስከ ቅርብ ጊዜ ድረስ ግን ስትሰራቸው የነበሩት ስራዎች ምን አይነት ነገር እንደሆኑ ጠንቀቀህ ታውቀዋለህ። ምን ስታከናውን እንደነበር በደንብ የሚታወስ ነው። ስለዚህ ነገሮችን ለመሸፋፈን ባትሞክር መልካም ይመስለኛል። ቴዲ በሳምሶን በኩል እንግዲህ አንተ ያገኛቸው እንግዲህ በካሜራም የተወሰዱ ነገሮች አሉ። ይሄ ልጅ በዚህ ሁኔታ የሚቀጥል ግዴታ ማሳወቅ ያለብን ስታደርግ እንደነበረ ሩሞች ውስጥ ካሜራ እንደምታስቀምጥ እንደምታስተካክል፣ ሴቶቹ ሁለተኛ እንዳይወጡ እንደምታደርግ ሁሉም መረጃ ሰብስበ ነው። ቆይ አንድ የሚባለው በላይ ሄደናል። እህት ያለው ሰው፣ እናት ያለው ሰው፣ አንድ ቤተሰብ ያለው ሰው እንዴት ሴት ወጣቶችን በእንደዚህ አይነት መልኩ ተሸማቀው ሀብት ንብረት ተሰጥቷቸው እኮ ማለት ነው ወጥተው የሆነ ነገር ምንም ነገር በቃ እንዳይንቀሳቀሱ ኮንትሮል አድርጓቸው ነው ያላችሁት። ይሄ ሁሉ ነገር ደግሞ የምትሰራው አንተ ነህ። እኔም ይሄን የማደርገው ገንዘብ ለማግኘት እንጂ እንደነገርኩህ ቅጥረኛ ነኝ እኮ። የተቀጠርኩት ይሄን ነገር የእሳቸው ቦዲጋርድ እንደሆንኩኝ ነግሬሃለሁ። እናንተ እንደዚህ ያላችሁ እንጂ እነሱ እኮ ደስተኛ ናቸው። በጣም በህይወታችሁ በጣም ደስተኞች እኮ ናቸው። እንዴት? እኔ በጣም ግራ ያጋባችሁኝ እኮ ነው። ልጆቹ የተላኩት ልጆች በጣም ደስተኛ ናቸው በህይወታቸው። ህይወታቸው ተለውጧል። የተለወጡ ሴቶች አሉ። በማስረጃ ያሳያለሁ ከፈለግ እነሱንም ይቀርባሉ። ሴቶች ናቸው። አራራ በጣም በርካታ ሴቶች። እኔ ከእናንተ ነው እንደዚህ አይነት ነገር የሰማሁት እንጂ። ስማኝማ በቤተሰብ እየሄድን ማስፈራራቱን መልካም አይደለም ብለን ስለምናስብ ነው። ግን ደግሞ
አንተ እንደዚህ የምትሆንበት ምክንያት ቤተሰብም ስላሌለ ነው። አንተን የመሰለ ባለ ሀብትሽ እንግዲህ ለፍተህ ጥረህ አግኝተህ ከሆነ አንተን የመሰለ ባለ ሀብት እንዴት ነው ትዳር፣ ልጆች፣ ሌላው ይቅርና በቅጡ ሄዶ የሚያናግራቸው ዘመድ እንኳን የሌለው ይሄ ሀብት ነው? እሱ የግል ህይወቴ ነው፣ አይመለከታችሁም ወይ? በዚህ ጉዳይ እንኳን የራሴ አስተሳሰብ ነው። ትዳር ማልይዝበትም የራሴ አመለካከት ስላለ ራስን እያታለልክ ነው ያለው። ራስን እያሞኝ የሆነ ቁጭ ያልክ በግል ህይወቴ እንኳን አያገባችሁም። እሱ ጉዳይ ነው፣ አይመለከተንም። ስለ ውስጥ የደስታ እንኳን የምታውቁ ነገር እሱ አይመለከተንም። በማይመለከታችሁ ባትገቡ ደስ ይለኛል። ነገሩን እያንዛዛችሁ አንድ ነገር ልንገርህ፣ አቶ ግርማ ያለበትን እግር በእግር እየተከታተልኩ ነው የምገኝ። በቅርቡም ደግሞ እንደምንይዘው እርግጠኛ ነኝ። በእኔም ይሁን በቴዲ በኩልም ይሁን በማንም በኩል ይሆናታል እንጂ ግርማ በቁጥጥር ስር ህግ ፊትም በቀር እኔ ንጹህ ነኝ። ንጽህናዬን እናንተም ታውቃላችሁ። እስቲ እነማን ናቸው የሚያውቁት? እናንተ ቃላችሁ ኦልሬዲ እናንተም ልታውቁ ትችላላችሁ። በምን በኩል ነው ያንተ ንጽህና ላይ እኔ ንጹህ ነኝ እኮ? በምን አይነት መንገድ? እኔ እንግዲህ በጎ ነገር እየሰራው ነው፣ ለሀገሬም ጭምር በጎ ነገር እየሰራው ባለውበት ሰዓት እንደዚህ ስሜ ወራጭ እሱን ተውና፣ በምን አይነት መንገድ ነው በጎ ነገር እየሰራ ያለው እንዴ? አንተ እነዛ ይኸውልህ፣ እነዛ የምትሏቸው ሴቶች እንኳን እኮ ከ6-7 ዓመት በፊት የተላኩ ናቸው። ሌላው ደግሞ ከ10 ምናምን ዓመት በፊት የተላኩ ናቸው። በየ6-7-8 ዓመት ጋፕ እያደረጋችሁ የምትልኳቸውን ሴቶች ነው ዛሬ መረጃ አድርገን እኔ ልታቅርብልኝ የምትችለው? በሳምንት 30-40 ሴት እያስመጣችሁ የተላኩትስ 100 ሴት ይሆናሉ እንዴ? በ20 ምናምን ዓመታት የሚመጡ ሴቶች ግን በወር ምን ያህል እንደሆነ ለራስ ልቶ እኔ አንድ ነገር ልንገርህ፣ ማስረጃ ያለኝ ሰው ነኝ። እሺ ምን አድርገህ ነው የምትለኝ? እኔ ከአንተ የምፈልገው አቶ ግርማ፣ አንተ ሌሎች ግብረ አበሮቻችሁ የምትሰሩትን ስራ ከራሳችሁ አንደበት አምናችሁ ለህዝብ እንድታሳውቁ፣ ከዛ በኋላ ደግሞ የቀረውን ቅጣትን እኔ አይደለሁም የምሰጥ፣ ለህግ አካል አሳልፌ እሰጣለሁ። እኔ ይሄንን ነገር በስትክክል እንድታስብበት ፈልጋለሁ። ሳምሶን፣ አንተ ግን እንድትናገር ነው የምፈልገው። ሰማኛለህ? ምክንያቱም በጣም ብዙ ወንጀሎችን በሽርፍራፊ ገንዘብ ብለህ ያደረካቸው ነገሮች እንድትናዘዝ ነው የምፈልገው። መጀመሪያ እኔ እዚህ ነገር ውስጥ የገባሁት ገንዘብ ለማግኘት ነው። ጥሩ ገንዘብ ከፈሉኝ፣ ይህንን ነገር ማድረጌን ቀጠልኩ። ልጆቹ ወደ ሩማቸው ከመግባታቸው በፊት ሄጄ ካሜራ እንዳስቀምጥ ትእዛዝ ተላለፈልኝ። እየሄድኩኝ በየክፍሎቹ ካሜራ አስቀምጣለሁ። በእያንዳንዱ ሰዎች አሪፍ ገንዘብ ይታሰብልኝ ነበር። ይሄ ገንዘብ አታሉኝ ወደ መስመሩ ገብቻለሁ። ከሱ ውጪ ከክፍለ ሀገር የሚመጡ ሴቶችን በብዛት በእኔ በኩል ነው የሚያገኟቸው። እያመጣው ለእነሱ ነው ማስተላለፍ። እንደነገርኩ ከዚህ በፊትም የአቶ ግርማ ቦዲጋርድ ነበርኩኝ። ወደ እሳቸው ከመላኬ በፊት ከእሳቸው ጋር ብዙ ስራዎችን እንሰራ ነበር። ይህን የምነግራችሁ ግን እኔ ነፃ የምታወጡኝ ከሆነ ነው። ይኸውልህ፣ ነፃ እንዳወጣ እንዳታስበው፣ እንድትጠይቀኝም አልፈልግም ደግሞ። ነገር ግን የቤተሰቦችን ሰላም በመጠበቁች ልንስማማ እንችላለን። ከዛ ውጪ ምንም አይነት ነገር ይችላል። ቤተሰቦቼ ላይ ምንም አይነት አደጋ እንዲደርስ አልፈልግም። አቶ ግርማ ለምንድን ነው የሚወደው? ከኔ በላይ የሚያምነው ሰው ያለ አይመስለኝም። ብዙ ስራዎችን ረጅም ዓመት አብረን ስለሰራን በዛ ምክንያት በጣም ክሎዝ ነን ከሳቸው ጋር። ታዲያ እንዴት ወደሱ ሊያስተላልፍ ቻለ? በጣም የሚወደህና በጣም ያከብረህ ከሆነ እሱ ጋር የምትሰራ ከነበረ ለምን ወደታች አንተ ማውረድ ፈለገ? ምናልባት በጣም እያስጨነቃችሁት አይመስላችሁም? ግን አርፈህ ቁጭ በጣም እያስገደዳችሁት ነው። አይመለከትም። እንትን እየጠየቅን አይደለም፣ እያስፈራራችሁት እኮ ልጁ እኮ አርፈህ ቁጭ በል። እየጠየቅን አይደለም፣ ሰማኛል። ከአንተ ጋር እያወራ ያለ ሰው የለም። መልስልኝ። ምናልባት ከኔ በላይ እሱ አስፈላጊ ሰው ሊሆን ስለሚችል ይመስለኛል። ብዙ ስራዎችን እሳቸው ናቸው እየሰሩለት ያሉት።
ሴቶቹን ወደ አረብ ሀገር ቢልኳቸው እሳቸው ናቸው። ብዙ ሰዎችን እኔ ሳመጣላቸው እሳቸው ናቸው ከአቶ ግርማ ጋር የሚጨርሱት ይመስለኛል። እኔ ላይም ጥርጣሬ ሳያድርባቸው አይቀርም አቶ ግርማ። በዛ ምክንያት ይመስለኛል። ማዛን ሲቀጥል አንተ የምታስረክብ? አዎ። ይህን እንዴት አወቃችሁ እናንተ? እስካሁን ድረስ በደንብ ስንከታተላችሁ ነበር። እያንዳንዱን ነገር እንዴት አድርጋችሁ እንደምትመለምሉ፣ ከዛ ደላሎቹ እንዴት አድርገው ሸፋፍነው መኪና ቀያይረው እዚህ ድረስ እንደሚያመጣቸው እናውቃለን። ሁሉ ነገር ነው የምናውቀው። እኔ እስካሁን ግን እናንተ ለህይወታችሁ ምንም አትፈሩም? ለምንድን ነው የምፈራው? ምን ለማለት ይሞክራል? ተው፣ የሚደረግብህን ታየው፣ በቅርቡ ታየዋል። ምንድን ነው እያልክ ያለው? ምንድን ነው እያልክ ያለው? እያስፈራራ ነው? ጭራሽ እናንተ ናችሁ ጭራሽ እኔን የምታስፈራሩት እንጂ ባላረክ ነው። ችግር የለውም፣ ትረጋጋለህ። ሳሚ ቀጥልልኝ፣ እየነገርከን የነበረው ነገር እና እንደነገርኩ ነው። እኔ ከዚህ በላይ የማውቀው ነገር የለም። አንተ እዚች ጋር የማውቀው ይሄን ብቻ ነው ምናምን የምትለውን ነገር ለራሴ ያዘው። ከያዝኳቸው ሴቶች መሀል የአቶ ግርማ ቀኝ እጅ የሆነ ብዙ ነገሮችን የሚሰራላቸው ሳምሶን ሴቶች ላይ ጥቃት እንደሚያደርስ በግንኙነትም ሊሆን ይችላል፣ በመደብደብም ብዙ ነገሮችን የምታደርስ ብዙ አይነት ግፎችን የምታደርስ ሰው እንደሆን ካውቃለሁ። ማስረጃ አለ? ማስረጃ ባይኖረኝ እንደዚህ አላወራም። ለዛውም የሰው ለዛውም ደግሞ ከነጠባሳቸው። ግልጽ ነው አይደል? እስኪ ስለ ህይወት እናውራ። በአንተና በህይወት መካከል ስላለው ግንኙነት አሁን ምን ሊፈጠር እንደታሰበ ምን እንደታቀደ የምታውቀው ነገር አለ? አይደለም ህይወትን እንዴት ልታውቋች አላችሁ? መጀመሪያ እኛ ማወቃችንን ሳይሆን አቶ ግርማ እሷን ምን ሊያደርጋት ነው የሚለውን ነገር ብናወራበት አይሻልም? ይመስለኛል አቶ ግርማ ወደ እሳቸው ይላከኝ ከእሷ ጋር ያለኝን ቅርበት ለማቆም ይመስለኛል። ምክንያቱም እሷ በጣም ማፈቅራት ልጅ ናት። አቶ ግርማ ከእሷ ጋር አሁን ያልታሰቡ ነገሮችን እየሰሩ ይገኛል። በመቀጠልም ደግሞ አረብ ሀገር ሊልካት እየተዘጋጀ እንደሆነና አንዳንድ ፋይሎችንም ስንደርስባቸው አምልጠውን ከነበሩበት ገስት ሃውስ ሲሸሹ እንግዲህ የተገኘ ፋይሎች ህይወት ከሀገር ልትወጣ እየተዘጋጀችና ኦልሬዲ ኤምባሲ ገብታ መውጣቷን ራሱ አረጋግጠን ነው። ስለዚህ የምታውቀው ነገር አለ? ዝም በላ አካባትር። አልገባኝም። ምንም የማውቀው ነገር የለም። ህይወትን የት ልትወስዷት ነው ማለት? ሰውዬ ሁላችንም ተይዘን መቀመቅ ነው የምንወርዳት። ስማኝ፣ ይህን ነገር እንድታውቁ ነው። ሳምሶን እኛ ምን ጠይቀን መልስ እየቀበጣጠርክ ነው አንተ። ሰውዬ ቆይ ቢወስዷት ምን ችግር አለው? የምትወስዷቸው ስራ እንዲሰሩ ራሳቸው እንዲለውጡ ነው አይደል? አይደል ወይ? እኔ እሷ ላይ አንድ ነገር እንዲደርስ አልፈልግም። እኔ ከአሁኑ ነው የምነግርህ። ሁላችንም ተይዘን መቀመቅ ነው የምንወርደው። ሰውዬ በጥሩ ሁኔታ ላይ ነው ያለችው። ምን እንደሚያደርጉ ልንገርህ። በቃ ሙሉ ነገሩን ያወጣዋል። ምንድን ነው የምታወራው? ወደ አረብ ሀገር ይልኳቸዋል። ሴቶቹ ወደ ለሀብታም ነው የሚሸጡት። ገባ? ባለትዳርም ይሁኑ ማንኛውም አይነት ሰው በገንዘብ ይሸጣሉ። ሀብታሞቹ የሚፈልጉትን ነገር ነው የሚያደርጉት። ወሲብ ከነሱ ጋር ሊፈጽሙ ይችላሉ። ኧረ ሰውዬ ምን እንደሚያወራ ወሲብ ሊፈጽሙ ይችላሉ። ምናልባት በአካሎቻቸው ገንዘብ ሊያገኙባቸው ይችላሉ። ምናልባት ኩላሊታቸውንም ሊሸጡ ይችላሉ። ምሩ እያወራ ያለው እውነቱን ነው እያወጡ ያሉት። አንተ አያገባም። ህይወትን እዛ ወስዳችሁ አንድ ነገር ብትሆን ሁላችንም ገደል ነው የምንገባት። እንደነገርኩ ነው። እያሰብክ ብታወራ ይሻላል። አንተ ዝም ብለህ እያስፈራራኸኝ ነው። የደበቅኩልህ ሚስጥር እንዳለ አታውቅም ነው እንዴ? ስለ ፋይሎቹ አቶ ግርማ ቢሰማ ምን እንደሚያደርግ ታውቃለህ? ስለምን ፋይል እያወራ ያለው? ስለምን ፋይል እያወራ? ወደ ውጪ እንዲላኩ የተደረጉ ፋይሎች ነበሩ። እሺ፣ ያንን ፋይሎች ያላከ ሰው ህይወቱ ላይ ትልቅ አደጋ ይፈጠርበታል። ምን አይነት አደጋ? ፋይሎቹን እኔም ምን እንዳላቸው አላውቅም። ምክንያቱም አቶ ግርማ ከእሳቸው በጣም እንድርቅ ስላደረገኝ ማለት ነው። ለምንድን ነው እንድትርቅ ያደረገ? ያ ፋይልስ ወዴት ነው የሚላከው? ምንድነው ፋይሉ ሲጀምር?
ፋይል ውስጥ ያለውን ነገር እኔ አላውቅም እኮ። እሺ ፋይሉና እሱ ምንድን ነው ግንኙነቱ? አቶ ግርማ እስካወቅ የሚፈጠረው ችግር ምንድን ነው? አቶ ግርማ ለእሳቸው ፋይሉ ከዚህ ሀገር እንዲወጣ ትዕዛዝ አስተላልፈው ነበር እና በመሀል ይሄ ነገር ዘግይቷል ምናምን ብቻ በእሳቸውና በአቶ ግርማ መሀል የሆነ ነገር ተፈጥሮ ያ ፋይል እንዲጠፋ ተደርጓል። እሺ ያ ፋይል እንደጠፋ አቶ ግርማ ካወቁ ቃል የተገባቡት ነገር አለ። በህይወታቸው መሀል ትልቅ የሆነ ነገር ይፈጠራል። ምናልባት ይህ የምታየው ሰውዬ ህይወቱን ሊያጣ ይችላል ነገ ከነገ ወዲያ ማለት ነው። እኔም እንደዚሁ። ስለዚህ ያ ፋይል የታሰበበት ቦታ አልደረሰም ነው? አልደረሰም። በእሳቸው መሀል ቀርቷል ይሄ ፋይል። ምን ነው ፈዘ ቀርብ ነገር ያለው ሂዊ አንድ ነገር ትሆንና ሁላችንም ገደል ነው የምንገባው። እኔ እውነቴን ነው የምልህ ሰውዬ። እኔ ለእሷ ህይወቴን እንደምሰጥ ታውቃላችሁ። በእሷ እያስፈራራችሁ ብዙ ነገር እንዳደርግ አድርጋችሁኛል። ህይወት ላይ ምንም አይነት ችግር እንዲደርስ አልፈልግም። ሴቶቹን እየላካችሁ ምን እንደምታደርጓት ጠንቅቄ አውቃለሁ። ይህም የኔ ስራ ነው። አሁን እዚህ ላይ እኔ ስለ ህዊ ምናምን አያገባኝም። እሺ የራስህን ቻለ የራስህ አያገባኝም። ምን ያህል እንደማፈቅራት ታውቃለህ። አሁን እኔ ከእናንተ ጋር መደራደር ነው የምፈልገው። በቃ ነገሮች አንተ እጅ ላይ ያሉትን ዶክመንቶች እንዳለ እንድሰጥ እንፈልጋለን። ምክንያቱም አቶ ግርማ ያንን ነገር ካገኙ ይህንን ሰው የሚገሉት ከሆነ ጉዳይ አይደለም፣ አያገባኝም። እውነቱን እስከማንነግረንና አቶ ግርማ እጃችን ላይ እስከማታስገባ ድረስ ምንም ስለአንተ የሚመለከተን ጉዳይ የለም። በቃ እኔ ሁለታችን ለምን አንደራደርም? ያለኝን ድርሻ ላካፍላችሁ፣ ንብረቴ ምናምን ሁሉንም ነገር ወደ እናንተ ላስተላልፍ። ለምን አትፈቱኝም? ገንዘብ የምንፈልግ እንመስላለን እና ማሳሰር ነው የምትፈልጉት? በደንብ እኔ ማሳሰር በደንብ የእጅን እንድታገኝ ነው የምንፈልገው። እኔ አሁን እኮ ዛሬ እንደው ብተው ደስ ይለኛል። ወጥተህ የፈለግከውን ማድረግ የምትችል ከሆነ ብታደርግ ደስ ይለኛል። እኔ ከፈለግኩኝ እኮ ምንም ድርሻ ሳታገኙ ፊቴን ሰርጀሪ ተሰርቼ ትልልቅ ባለስልጣን አውቃለሁ እኮ። ኢሚግሬሽን ብትል ከሀገር የሚወጣት አቅም አለኝ፣ ግን አልፈልግም። ኦልሬዲ መታሰር ነው። ከስዊድን የሚመጡ 2 ዶክተሮች አሉ። እነዛ እንዳስጨርስ ይሄ ጉዳይ የተሰጠኝ ለእኔ ነበረ ማለት አቶ ግርማ እሱና አንዴ በላይ ሰው አለ። እሺ አቶ ክብሮም የሚባል ማለት ነው። 3ቱ ዶክተሮች የመጡት ፊታቸውን ሰርጀሪ ተሰርተው ወይ ከሀገር ለመውጣት እዚሁ እየኖሩ በቃ የተሻለ ህይወት ለመኖር ባካበቱት ሀብት ያንን ለማድረግ ነው ሀሳባቸው። እናንተ ሂዊን የምታደኑልኝ ከሆነ ከዚህም በላይ ብዙ ምነግራችሁ ነገር አለ። ብዙ ያቀዱት ያሰቡት ነገር አለ። ከዚህ በኋላ እኔ ምንም የምደብቀው ነገር የለም። አቶ ግርማ በጣም እንጃ ከጀርባ የሚሰራው ስራ በጣም የሚዘገንን ነገር ነው የሚሰራው። ሳምሶን እየተናገረ ያለው ነገር ትክክል ነው። አዎ አሁን ስላለቀልኝ ሁሉንም ነገር በቃ ዘግዝኬ ነው የምነግራችሁ። ንገረን እኮ በቃ ለመናገር የሚከብድ ነገሮች ነው የሚሰራው። አንድ የምነግራችሁ ነገር ቢኖር ግርማ ማለት ዳመና በሉት የማይጨበጥ ነገር ነው። እንጃ ፎቶ አለኝ የምትሉት ነገርም ራሱ የሚገርም ነገር ነው። እስካሁን ድረስ ከሀገርም ሊያመልጥ ይችላል። ምክንያቱም እስካሁን ሰርጀሪም ተሰርቶ ሊሆን ይችላል። በጣም ከባድ ሰው ነው ከምላችሁ በላይ። እዚህ መቆየት ያለብን እየመሰለኝ አይደለም። ምን ይመስላል? እኔ ብንወጣ ደስተኛ ነኝ። እኔ መደረግ ያለበትን ነገር ላድርግ። ባይሆን ደግሞ አንተ ሙሉ የክሩ አባሎቻችንን ይዘህ ብትወጣ ይሻለኛል። ምክንያቱም እኔ እነዚህን መደረግ ያለባቸው ነገሮች ላደርጋቸው። አንተ ሙሉ የክሩን አባል ይዘህ መደረግ ያለበት ነገር አድርግ። ውድ ቤተሰቦች እንግዲህ ከዚህ የበለጠ እዚህ ቤት መቆየት ያለብን አይመስለንም። መደረግ ያለባቸው ነገሮች በሙሉ አድርገን ለእናንተ ተገቢ የሆኑትን ነገሮች እናስተላልፍ ይሆናል። እኔም ደግሞ እነዚህን ሰዎች ይዤ መደረግ ያለበትን ነገር እናደርጋለን። ሙሉ የክሩ አባልና ቴዲም ሆኖ ደግሞ መደረግ ያለባቸውን ነገር አድርጎ አቶ ግርማን እንግዲህ በቁጥጥር ስር የማዋል ስራ መሰራት ያለበት ይመስለኛል። እንግዲህ ያው እነሱ እንዳሉን
ያሉትን ነገሮች አጣርተን ለእናንተ ማስተላለፍ ባለብን መንገድ እናስተላልፋለን። እስከዛው ድረስ እንግዲህ ቀጣይ እስከምንገናኝ ቸር ቆዩ ነው። ተነሱ።